በአፍሪካ ከሚገኙ ጥንታዊ አብያተ ክርስቲያናት መካከል ልዩ የሆነ የህንፃ ግንባታ ዲዛይን ስላለው በየጊዜው በቦታው ላይ በሚፈጠር የሐሳብ አለመግባባት ምክንያት ለረጅም ዓመታት ከየትኛውም ልማት ተገላ ስለነበረችው የብፁዕ ወቅዱስ አቡነ ቴዎፍሎስና የብፁዕ ወቅዱስ አቡነ ጳውሎስ ልዩ የጸሎት ቦታ ስለነበረችው ስለ ጃቴ መካነ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን ምን ያህል ታውቃላችሁ? ጃቴ መካነ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን በአዲስ አበባ ሀገረ ስብከት በአቃቂ ቃሊቲ ክፍለ ከተማ የምትገኝ ሲሆን በ1956 ዓመተ ምህረት ወይዘሮ አቦነሽ አንበርብር ወይም እሴተ ማርያም በተባሉ ግለሰብ አማካይነት የተተከለች ቤተክርስቲያን ነች። ወይዘሮ አቦነሽ አንበርብር ቀደም ብለው በየዓመቱ የእመቤታችንን የቅድስት ድንግል ማርያምን ከልጇ ቃል ኪዳን የተቀበለችበትን የካቲት 16 ቀንን ለረጅም ዓመታት ሲዘክሩ የቆዩ ቢሆንም እሳቸውም ሆኑ በአካባቢው ያለው ሕዝበ ክርስቲያን የሚገለገልበት ቤተክርስቲያን ግን አልነበረውም። በዚህም የቅርብ ዘመዳቸው የሆኑትን አባ ሀብተ መስቀል የተባሉት አጎታቸውን በማማከር ወደ ብፁዕ ወቅዱስ አቡነ ባስልዮስ በመሄድ ፍቃድ በመጠየቅና ለዓመታት ሲዘክሯት የቆዩትን የኪዳነ ምሕረት ጽላትን በማስመጣት መቃኞ እስኪሰራ ድረስ ጽላቱን በቱሉ ዲምቱ ቅዱስ ጊዮርጊስ ቤተክርስቲያን በአደራ እንድትቀመጥ አደረጉ። መቃኞን አሰርተው ካስፈጸሙም በኋላ ወደ ቱሉ ዲምቱ ቅዱስ ጊዮርጊስ ቤተክርስቲያን በመሄድ ጽላቱን እንዲመልሱላቸው ቢጠይቁም የደብሩ ካህናት ግን ለመስጠት ፍቃደኛ ባለመሆናቸው ምክንያት በጽኑ ሐዘን ተውጠው ሳለ የቅርብ ዘመዳቸው የሆኑት አባ ሀብተ መስቀል አባ ሸንቁጤ ወደ ተባሉ አባት በመሄድ ስለ ጉዳዩ በነገሯቸው ጊዜ በሃና ማርያም ቤተክርስቲያን ተቀምጦ የነበረውን የባለ ወልድ ጽላትን በጥር 20 ቀን 1956 ዓመተ ምህረት ወደ ተሰራው መቃኞ እንዲመጣ ተደርጎ በጥር 21 ቀን 1956 ዓመተ ምህረት በአለ አስትሪዮ በባለ ወልድ ጽላት በአዲሱ መቃኞ ውስጥ እንዲከበር ተደረገ። ወይዘሮ አቦነሽ አንበርብር የእመቤታችን የኪዳነ ምሕረት ጽላትን በአደራ ካስቀመጡበት ቱሉ ዲምቱ ቅዱስ ጊዮርጊስ ባያገኙም ለጠቅላይ ቤተ ክህነቱ አቤቱታቸውን በማቅረብ ሌላ የቅድስት ኪዳነ ምሕረት ጽላትን አስፈቅደው ካስገቡ በኋላ የመስቀል ቅርጽ ያለው አዲስ ሕንጻ ቤተክርስቲያን በማሰራት ላይ እያሉ ፍጻሜውን ሳያዩ በማረፋቸው አጽማቸው በዚሁ ባስጀመሩት ቤተክርስቲያን ውስጥ እንዲያርፍ ተደርጓል። እሳቸው ያስጀመሩት ሕንጻ ቤተክርስቲያንም ካረፉ ከዓመት በኋላ ስራው ተጠናቆ ቅዳሴ ቤቱ ተከብሯል። በጊዜው ቤተክርስቲያኑ በቄስ ገበዝ ይመራም እንደነበር ታሪኩ ይገልጣል። ከዛም በኋላ በ1973 ዓመተ ምህረት የቤተክርስቲያኑ ካህናት በመማከርና ለአካባቢው ምዕመናን በማሳወቅ የቅዱስ ገብርኤል ጽላትን አምጥተው የንግስ በዓሉን ሊያከብሩ በሚዘጋጁበት ወቅት ከወረዳው ቤተ ክህነት ኃላፊ በቅርብ ርቀት ላይ ዳሎታ ገብርኤል እያለ እንዴት እዚህ የቅዱስ ገብርኤል ጽላት ይገባል በማለት ቢከለክሉ ጉዳዩ በውይይት ተፈቶ ታሳስ ገብርኤል በበጋ ወቅት ላይ ስለሚውል ዳሎታ ገብርኤል ይከበር፣ ሐምሌ ገብርኤል ግን በክረምት ስለሚውል የዳሎታ መንገድ በክረምት አመቺ ስላልሆነ በጃቴ መካነ ሕይወት እንዲነግስ በመስማማት ለመጀመሪያ ጊዜ ሐምሌ 19 ቀን 1973 ዓመተ ምህረት የሊቀ መልአክ ቅዱስ ገብርኤል ጽላት ገብቶ በዓለ ንግሱ በድምቀት ተከብሯል። ከዛም በኋላ በቄስ ገበዝ ሲተዳደር የነበረው ከ1984 ዓመተ ምህረት ወዲህ አዲስ አስተዳደር እንዲሾምለት ተደርጓል። የመጀመሪያው የቤተክርስቲያኑ አስተዳደርም አባ ይትባረክ አያሌው ይባላሉ። አሁን ያለው ሕንጻ ቤተክርስቲያንም በብፁዕ ወቅዱስ አቡነ ጳውሎስ ቀዳማዊ ፓትርያርክ በመስከረም 24 ቀን 1994 ዓመተ ምህረት የመሰረቱ ድንጋይ ተቀምጦ በ2002 ዓመተ ምህረት አዲሱ ሕንጻ ቤተክርስቲያን ፍጻሜውን አግኝቶ ቅዳሴ ቤቱ ተከብሯል። ይህ ሕንጻ ቤተክርስቲያን በአፍሪካ ከሚገኙ ጥንታዊ አብያተ ክርስቲያናት መካከል ልዩ የሆነ የሕንጻ ግንባታ ዲዛይን ያለው ነው። ይህ ቤተክርስቲያን በአሁኑ ሰዓት በሰፊ እድሳት ላይ ይገኛል።
እስኪ ስለ ጃቴ ቅድስት ኪዳነ ምሕረት ቤተክርስቲያን የምታውቁትን ኮመንት አድርጉልኝ።